ኃይለ ሥላሴ አበራ ይባላል። ተወልጄ ያደግኩት በማዕከላዊ ኢትዮጵያ ከምባታ ዞን ቃጀብራ ወረዳ ነው። የመጣሁትም ከዛ አካባቢ ነው። ይዤ የመጣሁት የፈጠራ ስራዬ ደግሞ አይሲቢኤም ኦር ኢንተርኮንቲኔንታል ባሊስቲክ ሚሳይል ነው። እንግዲህ አገልግሎቱ ምንድን ነው? እነዚህ ሚሳይሎች የሀገርን ሉዓላዊነትና ደህንነት ማስጠበቅ ነው። እንግዲህ አንድ ቴክኖሎጂ የሆነ ነገር በሚያመርትበት ሰዓት ደግሞ ካለው ከችግሩ ላይ በመነሳት ነው። እንግዲህ እንደሚታወቀው እነዚህ የጦር መሳሪያዎች በአሁኑ ሰዓት ደግሞ በዓለም አቀፍ ደረጃ 9 ሀገራት ብቻ ናቸው የሚጠቀሙት። ገዝተን ለመጠቀም እንኳን በጣም ከባድ ነው። እንዲሁም ደግሞ እነዚህ 9ኙም ሀገራት መረጃ አይሰጡንም። መረጃ እኔ ደግሞ ከተለያዩ ዌብሳይቶችና ጎግል ነው እየተጠቀምኩኝ መረጃ እያገኘሁ ያለሁት። በቂ መረጃ አግኝቼ አይደለም እየሰራሁ ያለሁት፣ ግን ራሴን በማሰራት ነው መረጃ እየሰበሰብኩኝ እንደዛ እየሰራሁ እገኛለሁ። እኔ የተቸገርኩትን ያህል ደግሞ ቀጣይ ትውልድ እንዳይቸገርበት አጠቃላይ ስለ ሚሳኤል መጽሐፍ እየጻፍኩም ይገኛለሁ ማለት ነው። የኔን ሚሳኤል ለየት የሚያደርገው ነገር ምንድነው? ቤዝ አድርጌ የሰራሁት በዋነኝነት በሰሜን ኮሪያ በዋንጎ 19 በሚለው ሚሳኤል ላይ ነው። ከነሱ ለየት የሚያደርገው ወይም በእነሱ ሚሳኤል ላይ እንደ ደካማ ጎን ያየሁት ነገር ምንድነው? 3 ፖይንት አለ። ላውንች ተደርጎ ወደ አትሞስፌሩ ሲቀላቀል ሚሳኤሉ አሞንት ኦፍ ካርበን ኢሚቴሽን አለ። ያ ካርበን ኢሚቴሽን ኦዞን ሌየር ዲፕሌት እንዲሆን ያደርጋል። ኦዞን ሌየር ዲፕሌት አደረገ ማለት ከፍተኛ የሆነ የፀሐይ ጨረር ወደ ምድር መጥቶ እኛም ላይ ሊሆን ይችላል፣ እንስሳት ላይ የቆዳ ካንሰር እንዲፈጠር ያደርጋል። ስለዚህ የኔ ደግሞ የካርበን ኢሚቴሽን የሌለበት ነው ማለት ነው። እንዲሁም ደግሞ በረሃ ላይ ወይም ጫካ ላይ ሲሄዱ የሚጠቀሙት ፊውላቸው ነዳጅ ከመሆኑ የተነሳ ካርበን ኢሚቴሽን አለ። የኔ ደግሞ በኤሌክትሪክ ነው ማለት ነው፣ አሁን ራሱ የሚሰራው ማለት ነው። ከዛም በመቀጠል ደግሞ ሲፈነዳ ከፍተኛ የሆነ ድምፅ አለ። ድምፅ አልባ ነው ማለት ነው። ላውንች አደርጋለሁ፣ አትሞስፌር ላይ ሲቀላቀል ካርበን ኢሚቴሽን የለው ሄዶ እኔ ያልኩትን ታርጌት ፖይንቷን ይመታል ማለት ነው። አሁን ይሄ ፕሮቶታይፕ ነው። በፕሮቶታይፕ ራሱ ፋንክሽን አለው ማለት ነው። እንዲሁም በምሰራበት ሰዓት እንግዲህ በራሴ ጥረት ነው እየሰራ ያለሁት። የ8ኛ ክፍል ተማሪ ነኝ። የተለያዩ ጋይደንስ ሲስተም ይጠቀማሉ ሚሳይሎች፣ ራዳር፣ ጂፒኤስ፣ ኢንፍራሬድ እንደየሚሳይሉ ደግሞ ይለያያል። እንደ ክሩዝ እና ባሊስቲክ። እኔ ባሊስቲክ ነው። ክሩዝ ስንል ከሺፕ ወይም ከሰብማራይን ላውንቸሮች የሚወነጨፉ ማለት ነው። ፕሮቶታይፑን በሚሰራበት ሰዓት ማቴሪያሎቹን ያገኘሁት ከ5 ዋና ቦታዎች ነው። ከህንፃ መሳሪያ፣ ከኤሌክትሮኒክስ ጥገና ቤቶች፣ ከሞተር ጋራጅ እና እንዲሁም ደግሞ ከሰፈርና ከወዳደቁ እቃዎች ማለት ነው። እንደዛ ነው። ችቡድ አለ፣ ካርቶን አለ። እነዚህ ደግሞ የሃይላንድ ኪዳኖች አካባቢ ላይ ወድቀው ያው የሚረብሹ ናቸው። ለእኔ ግን እንደ አገልግሎት ማለት ነው እንደ አገልግሎት ሊጠቅሙ ይችላሉ። እንዲሁም ደግሞ እነዚህ ውጫዊ ፓርት ላይ የሚታዩ የወዳደቁ እቃዎች ናቸው። ውስጥ ተጠቀምኳቸው ብዙ የወዳደቁ እቃዎች አሉ። እንደዛ ነው ሰራው። እስከ ዛሬ ድረስ ከመንግስት ምንም ድጋፍ አላገኘውም። ያው ሽንሽቾ ኮንስትራክሽን ኢንዱስትሪያል ኮሌጅ ቦታ ሰጥቶኛል። እንዲሁም ደግሞ ከላይ ከመጡ አካላት ጋር በማስተዋወቅ ለዚህ ደረጃ እንዲበቃ አድርጎኛል እንጂ በማቴሪያል በባጀት ከመንግስት እስከ ዛሬ ድጋፍ አላገኘውም። እንግዲህ እኔ በዚህ ሰዓት የምፈልገው መንግስት እንዲደግፈኝ የምፈልገው በባጀት ወይም በማቴሪያል አይደለም። በቂ ትምህርት መማር ነው የምፈልገው። እኛ አካባቢ በሚሰጠው ትምህርትና እኔ በማስባቸው ነገሮች መካከል ሰፊ ልዩነት አለው ማለት ነው። ከዛም የተነሳ ማመራሮችን ሳልጠብቅ በራሴ እያጠናው ነው የሚገኘው። መንግስት የተሻለ የትምህርት እድል
ሰጥቶኝ ቢያስተምረኝ እዚህ አካባቢ ራሱ ማለት ነው አሉ ብዙ ጥሩ ትምህርት ቤቶች ማለት ነው። በዋናነት እኔ ሳይንስን መማር የምፈልገው ዝም ብዬ በቲዮሪ ሳይሆን በተግባር ነው። በተግባር የተደገፈ ሳይንስ ነው በጣም ልንረዳ የምንችለው። እንደዚህ አይነት ነገር ነው የምፈልገው። ወደፊት ደግሞ ኤሮስፔስ ኢንጂነሪንግ ወይም አስትሮፊዚክስ በማጥናት በስፔሱ ዘርፍ ደግሞ ለሀገር የተሻለ ቴክኖሎጂ ለማበርከት ከፍተኛ ምኞት አለኝ ማለት ነው። በጣም ብዙ እኔ አብዛኛውን ጊዜ ትምህርት ቤት ነው የማሳልፈው። አንድ ቴክኖሎጂስት ደግሞ እሱ በሚውልበትና በሚያድርበት አካባቢ ከሚያየው ነገር የተነሳ ነው እንትን ችግሮችን ሊፈታ የተለያዩ ችግር ፈቺ ቴክኖሎጂዎችን ሊያመርት የሚችለው ማለት ነው። ትምህርት ቤት ውስጥ እኔ ለምሳሌ ያየሁት ችግር አንድ መምህራኖች በሌሉበት ክፍለ ጊዜ ተማሪዎች በከንቱ ጊዜያቸውን ያጠፋሉ። ስለዚህ መምህራኖች በሌሉበት ክፍለ ጊዜ መምህራኖችን ተክቶ የሚያስተምር ሮቦት በየ40 ደቂቃ መደወል ሳይጠበቅብን መምህር ክፍለ ጊዜ አልቋል ከክፍል ወጣ የሚል አሁን ለምሳሌ ዛሬ ርዕሰ መምህሩ ግቢ የማይመጡ ከሆነ ወደ ማንም መደወል ሳይጠበቅባቸው እዛ በራሳቸው ስልክ ላይ ምልክት ሲያደርጉ እዚህ ላሉ ሰዎች ክፍለ ጊዜ ዛሬ እኔ ግቢ ስለማልመጣ ተማሪዎች ወደ ክፍል ይግቡ የሚል መልእክት የሚያስተላልፍ ሮቦት ሰርቻለሁ ማለት ነው። ወደዚህ አላመጣሁም። ከዛም በተጨማሪ ደግሞ ስለ ሶላር ሲስተም ወይም የፀሐይ ስርዓት ማለት ነው። የፀሐይ ስርዓት ምንድነው? ፀሐይ ለምሳሌ አስትሮኖሚ እንደምለው ከሆነ የሶላር ሲስተም 99.8% ትሸፍናለች ነው ብለው በድሮ ካልኩለም 9 ፕላኔቶች ናቸው ያሉት 9 ፈለኮች በመባል ነው የታወቁት። በአሁኑ ሰዓት ግን በ2006 እንደ አውሮፓውያን አቆጣጠር በተደረገው ጥናት ፕሉቶ ተወግዳለች። አሁን 8 ፕላኔቶች ናቸው ያሉት። ያንን ተማሪዎች በተግባር እያዩ የሚማሩበትን ሞዴሉን ሰርቼዋለሁ ማለት ነው። ወደዚህ አላመጣውም። ከዛም በተጨማሪ ኢኤፍ 024 የሚል የጦር ጀት ለስራች እያለው ወደዚህ አላመጣውም። ፋንክሽን አለው እሱ ራሱ። እንዲሁም ደግሞ መልቲ ፐርፐዝ ሬዲዮ ብዙ ጥራጥሮች አሉ። አሁን ለምሳሌ ሰርተን የቤት ስናስቀምጥ የሆነ ቦታ ስናስቀምጥ ከተለያዩ ሰዎች ጋር መገናኘት አንችልም። የሰራነውን ስራ ደግሞ ከፍ ላለ ባለስልጣን ወይም ደግሞ ለሚመለከተው አካል ካላሳየን ፋይዳ አይኖረውም። ስለዚህ በቀላሉ ከእንደነዚህ አይነት ሰዎች ጋር የሚገናኙበት እድል ይፈጠራል ብዬ ነው የምጠብቀው። ወደፊት እንግዲህ አሁን የተሻለ የትምህርት እድል አግኝቼ ከተማርኩኝ አሁን እዚህ እኔ በምኖርበት አካባቢ እንኳን የኢንተርኔት አክሰሱ ራሱ የተሟላ አይደለም። አሁን በዋነኝነት አሁን መቀጠል የምፈልገው በሚሊቴሪው ዘርፍ ነው። በ400 ኪሎ ሜትር ርቀት ላይ የጠላትን አውሮፕላን ዶግ አመድ የሚያደርግ የሞት ጨረር ወይም ዴዝር የሚል የጦር መሳሪያ ለመስራት ሪሰርች እየሰራው ይገኛለሁ ማለት ነው። እሱን ወደ እውነታ ለማምጣት ነው ጥረት። ይሄኛውን በምሰራበት ሰዓት የሳይንስን ሕግ ተከትዬ ነው የሰራሁት። ከሰራሁኝ በኋላ ኬሚካሉ የተጠቀምኩት በጣም በውድ ብር ነው። በራሴ ጥረት እየሰራው ስላለሁኝ ደግሞ ሙከራ እያደረግ ባጀት የሚደግፈኝ አካል ከሌለ ሙከራ አድርጌ ኬሚካሉን ከከሰርኩኝ ድጋሚ ለመግዛት ባጀት ካጣው የኔ ስራ ይቆማል ማለት ነው። ስለዚህ እንደዚህ ከማድረግ ይልቅ ለምን የሳይንሱን በደንብ ተረድቼ ፋንክሽናል እንዲሆን ለምን አላደርግም ብዬ አንዴ ሰራሁኝ። ከዛም ፍቃድ ጠየቁኝ። ፍቃድ ጠይቄ ደግሞ እስከዛሬ ፍቃድ አላገኘሁም ማለት ነው። ፍቃድ ካገኘሁኝ በኋላ ደግሞ ምን ያህል ኪሎ ሜትር እንደሄደ አውቄ ድጋሚ ደግሞ ኬሚካል በመጨመር በዛው ደግሞ ዲስታንሱን መጨመር ይቻላል ማለት ነው። ICSS